ግናለሁኝ ሁላችሁንም ሼር አድርጉ ላይክ አድርጉ። ሰብሪና አውት እንደምታዩት እዛ የምትሰራውን ስራ ያያችኋታ ዝናቡን በእግሯ ልጠልፍ ማለት ነው። በጣም እየረበሸች ነው። እዚህ ጋር ደግሞ ፈጃት መሰለኛ እያለኝ ከዛ ባረርኳት። ከአጠገቤ ትሄዳለች ትመጣለች። ዝናቡ ሲጥል በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላለሁኝ። ዛሬ በምድጃ ስራ ነው የምንሰራው ማለት ነው። እስኪ ሁላችሁም የተወስታ ያለባችሁ እንደዚህ ሰርታችሁ የምታውቁ ያው አዩ ማለት ነው። እና መብራት የለም ዛሬ ውዶች የምን እንደሆነ አላውቅም። ከሰልም ደግሞ አልነበረንም ማለት ነው። ወጥቶ የሚገዛልኝ ሳጣው እኔና ሰብሪና ታያታችሁ እኔና ሰብሪና ነበርን ቤት የነበርነው ማለት ነው። ይጮሃል። ትላንትና ተኝተሽ እያንኮራፋሽ እየረበሽ ነበር አሉ። እኔ ድምጽሽን አልሰማሁም። አሁን ደግሞ ትጮያለሽ። አይጮህም። እንዴት ናችሁ ነው የሚባለው? ደህና ናችሁ? እኔ ደህና ነኝ ባያቸው። ደህና ነኝ እማዬ ጋር እየሰራን ባያቸውማ እና ውዶቼ ሰብሪና ትላንትና በአጎን ያሷን አስተኝቼ ነበር ኤዲት እያረኩኝ የነበረው ድምጽ እያስገባሁኝ። ከዛ ያንኮራፋሽ ተኝታ ማነው የሚያንኮራፋው እያለች አንዲት እህቴ ኮሜንት እየጻፈችልኝ ነበረ። ሰብሪናት ማለት ነው። አሁን ደግሞ ያው አላስተኛዋትም ነበር እንደምታው እየጮኸች በጥብጣኛለች። ከዛ ዝጋ እንደምታውን ያው ታች ጭስ ቤት ስለሆነ የምሰራው እንደነገርኳችሁ ሽንኩርት እየላኩኝ ነበረ። አፈሩ ደግሞ በጣም ሲያስጠላኝ ሽንኩርቴ ነው ስጄ ውስጥ ቤት ውስጥ ከትፌ ነው ያመጣሁት ማለት ነው። ደስ ይላል በነገራችን ላይ ፍጥነት አለው በሳት ስትሰሩ። ነገር ግን በጣም ያስጠላል ማለት የለመዳችሁት በክሰል ወይም በስቶፕ ከሆነ እንደገና ተመልሳችሁ ሳት ላይ ስታነዱ በጣም ከባድ ነው ለእናንተ ማለት ነው። እናቶቻችን እዚህ እስከምንደርስ ድረስ እንዲሁ ነው ያሳደጉን። ያው የኖርንበት ያደግንበትም እንደመሆኑ ነገር ግን እኛ ብዙም አላገኘንም። እናቶቻችን ግን ለብዙ ጊዜ ያው ኑሮበታል። እኛ በተለይ ብዙ ጊዜ አሁን አረብ ሀገር የወጣን ልጆች ትንሽ ነው ይሄንን እንትን ያጋጠመን እንጂ ያኔ ስላችሁ ወጥተናል ማለት ነው። ብዙም እንትን አላልንበትም አላረጀንበትም ማለት ነው። ቤተሰቦቻችን ግን እዚሁ ላይ ነው ያረጁበት ነው የምለው። እዚህ ጋር እንደምታውም ሰራቸውን አቀረርቤ ነጭ ሽንኩርቴን እየቀጠቀጥኩኝ ነበር። ሽንኩርቴን ብረት ድስቴ ላይ ጨምሬያለሁኝ። በነገራችን ላይ በሳት የምጠቀምባቸው ብረት ድስቶች አሉኝ። እነሱን ነው የምጠቀመው። ያው ሌላ ብረት ድስት እዚህ ጋር አምጥቼ አልጥድም። ብዙ ጊዜ የምጠቀምባቸው ሰዓት ላይ ለብቻ አድርጌ ነው ማለት ነው። ያኔ እንደዚህ ኑሬ ነው በነገራችን ላይ እኔ ብዙም አልጠቀምም። እንደዚህ ምድጃ ላይ አጋጣሚ በቃ ወይ ዝናብ ሲሆን ክሰል አንዳንድ ጊዜ ዝናብ ያገኝብኛል ወይም ክሰል በማይኖረኝ ሰዓት ማብራትም ሄዶ እንደዚህ እጠቀማለሁ ማለት ነው። በነገራችን ላይ ጣዕም አለው ክሰልና እሳት ወይም ደግሞ የስቶቭ ወጥ በጣም ልዩነት አለው። ያው ስቶቭ ላይ ስንሰራ ብዙ ጊዜ ይታወቀ ነው ያን ያክል ጣዕሙ የለውም ማለት ነው። ቡናም እንደዛው ቡናም ስታፈሩበት ራሱ የስቶቡና የክሰሉ አንድ አይደለም የሚታወቀ ነው ማለት ነው። እዚህ ጋር እንደምታው ሽንኩርቴን ማቁላላት ጀምሬያለሁኝ። ማሻአላ ተባረከ ረህማን በጣም ያፈጥናል። ቀስ እያልኩ ነው ያበሰልኩት። በነገራችን ላይ ወጥ ስትሰሩ ቁሊቱ በደንብ ከበሰለ ቁሊቱ ቆንጆ ከሆነ ከዛ ውጭ ያለው ምንም ብዙም አይላችሁም ማለት ነው። ቁሊቱ ላይ ነው በደንብ መብሰል ያለበት። በርበሬያችሁን በደንብ እያሻችሁ ካበሰላችሁ በኋላ ቆንጆ ነው ማለት ነው። ያን ያክል እንትን ብሩኝ አይልም። እኔ እዚህ ጋር የምሰራው አተር ክክ ነው ማለት ነው። እና አብስዬዋለሁኝ። ምንድነው የማደርገው? ዳምጠዋለሁኝ። እኔ ብዙ ጊዜ ምስር አልዳምጥም ነበረ። አንዲት እህቴ ቆይቷል ያኔ ብዙ ጊዜ አልፎታል ያኔ ቆይቷል ማለት ነው። ብትዳምጩ ቆንጆ ነው ለምን አዳምጪው ምናምን ስትለኝ ከዛ በኋላ እየዳመጥኩ ሳደርገው ጣዕም ራሱ አለው ቆንጆ ነው ማለት ነው። እና በምታውስ መልኩ በብርጭቆ አድርጌ ዳመጥኩት። በስሎ ነበረ ብዙም አላለኝም። አሁን በደንብ ካሾኝ በኋላ በርበሬን እጨምረዋለሁ ማለት ነው። የምድጃ ስራ ያው ያፈጥናል። ነገር ግን ያው እናንተ እዛው አይጥ መስላችሁ ነው የምትወጡት። በተለይ እንትን ለምትሉ ልጆች ልምድ ለሌላችሁ ትንሽ ይከብዳል ማለት ነው። እና በምታውስ መልኩ መከላለስ ጀመርን። ዝናብም እየመጣ ነበረ። በቃ ዝናብ ከመጣ ደግሞ ወጨፋው ምናምን ወደዚህ ስለሚያስገባብኝ
መስራት አልችልም ነበረ። በፍጥነት ቶሎ እያልኩ ነበር። እዚህ ጋር የወጥ ቅመም ጨመርኩኝ፣ ክኖር ጨመርክ፣ የምፈልጋቸውን ነገሮች ማለት ነው። ከዛ ቀመስኩት። ቆንጆ ነው፣ ምንም አይልም። ከዛ ፌርሜሎዬ ላይ ለቡና የምቆላበት ክሰሌን አረኩኝ። ምክንያቱም እዚህ ጋር አያስቆላኝም፣ ዝናብ እየመጣ ስለሆነ ግዴታ በረንዳ ላይ ሂጄ መቁላት አለብኝ አልኩኝ። ከዛም አደራረኩኝ ማለት ነው። በረንዳ ላይ እሄዳለሁኝ፣ ቡናዬን ቆላለሁኝ ማለት ነው። ዝናብ በነገራችን ላይ ይሄን 2 ቀን ደህና ትንሽ እንትን ብሎ ነበረ፣ ጋብ ብሎ ነበር። አሁን ደግሞ መልሶ መጥቷል ማለት ነው። ያው ለስራ ምናምን አሁን አትክልት የሚፈልግም አትክልት አለ፣ የማይፈልግም አትክልት አለ ገበሬ ላይ ማለት ነው። ለከተማ ህዝብ ደግሞ ምንም አይሰራም ታውቃላችሁ። ዝናብ አይወድም የከተማ ሰው ያኔ ከተማ ውስጥ ለሚኖር ማለት ነው። እዛ ግን ገጠር የሚያስፈልገው አትክልት ይኖራል እና ግዴታ ያስፈልጋል ማለት ነው። እዚህ ጋር ስትኖሩ ደግሞ ለእናንተ መውጫ መግቢያ መስሪያ ስለማይመች ብዙም ያን ያክል እንትን አይባልም፣ አይፈለግም እላችኋለሁ። በምታዩት መልኩ ቡናዬን መቁላት ይጃለሁኝ ማለት ነው። ማሻአላ የዝናቡም እያንጠበጠበ ነው። በጣም ደስ ይላል። በነገራችን ላይ ዝናብም ይጣል የሆነ ውጭ ላይ በረንዳ ላይ ቁጭ ብትሉ ደስ ይላል። ግን ወጨፎው እስከ ላይ ድረስ ስለሚያመጣ እኔ ጋር ውጭም ላይ ቁጭ ማለት አንችልም። ያው ምሳችንን ከበላላን በኋላ እዛው ቤታችን ውስጥ ሆነን ቡናችንን እንጠጣለን ማለት ነው። ደስ የሚል ቆይታ ነበረ እና ለምታበረታቱ ልጆች ከልብ አመሰግናለሁኝ። ሁላችሁንም ሼር አድርጉ፣ ላይክ አድርጉ። ሰብሪና አውት እንደምታዋት እዛ የምትሰራውን ስራ ያያችኋታ። ዝናቡን በእግሯ ልጠልፍ ማለት ነው። በጣም እየረበሸች ነው። እዚህ ጋር ደግሞ ፈጃት መሰለኛ እያለኝ ከዛ ባረርኳት። ከአጠገቤ ትሄዳለች፣ ትመጣለች። ዝናቡ ሲጥል በቃ ለሷ ደስታዋ ነው ማለት ነው። ከዛ በምታዩት መልኩ ቡናዬን ቆላለሁኝ። እዚህ ጋር ደግሞ ቡናዬን ጨመርኩ። ሰብሪና እያችኋታ ዝናብ እንዴት እንደምትወድ ውሃ በጣም ነው የምትወደው። በቃ ውሃ ላይ ለመነከር ነው ፍላጎቷ። እዚህ ጋር ጀበናዬን ጣድኩኝ። አሁን ቡናችንን እንወቅጣለን ማለት ነው። ያው ከሰብሪና ጋር እኩል ነው በነገራችን ላይ የምንወቅጠው ማለት ነው። አብራኔ ጋር ነው የምትወቅጠው። ያው ልጅ ጋር የምትሉ እናቶች ናቸው የምታውቁት። እኔ ካልወቀጥኩኝ ብላ በጣም አዛ እያረገች ነበረ። ከዛ አንድ ላይ አብረን እኔ ደግሞ ስሰራ በቃ የሆነ እንትን የሚልብኝ ሰው አልወድም። ሰራ አድርጌም እንትን መጨረስ ስለሆነ የምፈልገው አብሬ ካልወቀጥኩኝ አለች። አብራኝ ስትወቅጥ ቆየች። ከዛ ቡናችንን ጣድን ማለት ነው። ወት የምትሰራውን ስራ ሰብሪና ያ አላህ። ይሄ በነገራችን ላይ በጣም ርቀት አለው ውዶች። ከዚህ ላይ ትወርቃለች እያልኩ በጣም እሳቀቃለሁ፣ ግን ምንም ልትሰማኝ አትችልም። ወት እንደየዞረች ማለት ነው። በቃ እንደ እንትን ነው ስትዞርኝ የቆየችው። ታይ ብላት እምቢ አለች። በምታዩት መልኩ እየዞረች እኔም ቡና መውቀጥ ጀመርኩ ዝም ካለች ብዬ። ከዛ ቡናችንን ወቅጠን ከጨረስን በኋላ ምሳችንን እንበላለን፣ ወደ ቡናችን እንገባለን ማለት ነው ውዶች። ይሄን ይመስላል የዛሬው ውሏችን። ጥያቄ ካላችሁ አስቀምጡ፣ ሀሳብም ካላችሁ ማንኛውንም ሀሳብ እንቀበላለን። አንዲት እህቴ በዛው አጋጣሚ የሆነ ኮሜንት ጽፋልኝ ነበረ። የጨረቃ ቤት ሲባል ትዝ ያልሽኝ አንቺ ነበርሽ፣ በጣም ነው ያሳዘንሽኝ የነበረው። ምክንያቱም እኛ አረብ ሀገር ያለው ይሻላል፣ አገር ቤት ያለ ግን ከባድ ነው ምናምን ብላ ነበረ። እንግዲህ አላህ ርዝቃችንን ካለው ኩዌትም ቦታ ሆናችሁ ያው በምንም አይነት ነገር እንትን ከተባለ ለሁሉም ከባድ ነው። እዛም ላላችሁ አሁን ባለው ጉልበት ደግሞ መልሳችሁ ሰርታችሁ እንኳን ያንን አቁመው ብትሉ ከባድ ነው ማለት ካለው አንፃር የጨረቃ ቤት ላይ አሁን ስለተከለከለ ህገወጥ ላይ በጥቅሉ መስራት ስለማይቻል በጣም ከባድ ነው የሚሆነው ማለት ነው። እና ብር ቢኖርም መስራት ራሱ ከባድ ነው። በእርግጥ ለሌላ ነገር መፍትሄ ለመፈለግ እዛ ያላለ ሰው ይሻላል፣ ኢትዮጵያ ውስጥ ካለ ሰው ልክ ማለት ነው። ግን ቢሆንም ደግሞ ያው ለሌላ ነገር መስሪያ ወይም ምናምን ነው እንጂ ጨረቃ ቤት ላይ መስራት ያው የማይቻል ነገር ነው ማለት ነው። እና ውዶችዬ አላህ ሁላችንንም ርዝቃችን ለኛ ያለውን አይቀርም፣ አላህ ይሸፍንልን፣ ጥሩ ነገር ይምጣልን ብቻ ዱዓ ነው። ሌላ ምንም ማድረግ አይቻልም። እና እህቴ ያመሰግናለሁኝ። ኢትዮጵያ እንደመኖራችን ያው በእርግጥ እዛ ያለ ሰው ይሻላል በማለት ነው ይሄን ኮሜንት ያስቀመጠችው። ተጠቀም ያለው ሰው ነው የሚጠቀመው። ኢንሻአላህ አላህ ርዝቃችንን ይጠብቅልን እላችኋለሁ። ከዚህም በላይ አላህ ይረዝቀን። እዝጋም እንደምታውን ቡናችንን ለመጠጣት ደግሞ ጃህዝ ሆነናል። እንጠጣ እያልኩኝ ቡና ቁርሴን እየበላሁኝ ነው። እኔ ሂጃለሁኝ፣ ወዴት እንደሄድኩኝ ራሱ አላውቅም። በሀሳብ እየበላሁኝ በሀሳብ ሂጃለሁ። ዛሬ መብራት የለም እንደነገርኳችሁ፣ ቴሌቪዥን ነበረ ወደዛው ከፍተን የምናየው።
በጣም አስጠልቷል። መብራት ሲሄድ በጣም ነው የሚደብረው። ከዛ በምታዩት መልኩ ቡናችንን እንጠጣለን ማለት ነው ወዶችዬ። መልካም አስተያየት አብሽሪ በርቺ ለምትሉኝ እውነት በጣም አመሰግናለሁኝ። ሰው ለሰው ልጅ ጥንካሬ የሚሰጠው ከጎኑ መልካም ሰው ያስፈልጋልና አንዳንድ ጊዜ እናንተም ናችሁ እኔን እንዳድግ እያደረጋችሁኝ እንድሰራ እያደረጋችሁኝ ያላችሁት። አመሰግናለሁኝ። ሁላችሁም ከተመቻችሁ ላይክ ሼር እንዲሁም ቤተሰብ ላልሆኑ ቤተሰብ እንደሆኑ ሸር አድርጉልን ማለት ነው። ለምንመቻችሁ ለማንመቻችሁ ደግሞ ማለፍ መብታችሁ ነው። በዚህ መልኩ ቡናችንን እንጠጣለን። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።